ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 በጌታ በኢየሱስ ስም አነባለሁ። በእውነት ደዌያችንን ተቀበለ ሕመማችንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው ይላል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። በእውነት ደዌያችንን ምን አለ? ተቀበለ፣ ሕመማችንንም ተሸክሟል። ሕመማችንን ምን ብሏል? ምን ብሏል? ተሸክሟል። በመስቀል ላይ ማለት ነው። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው ይላል። ኢየሱስ ጌታ ነው። እስቲ ደዌን በሉ እስቲ፣ ተቀብሏል በሉ እስቲ፣ ሕመሜን በሉ እስቲ፣ ተሸክሟል በሉ እስቲ፣ ተሸክሟል በሉ እስቲ። አሁን ይሄን ትንቢት ከሰማ በኋላ አቆጣጠር ሊቀየር ይገባል። ደዌን ተሸክሞ በመስቀል ላይ ስታየው እግዚአብሔር ቀሰፈው አይደለም የምትለው፣ ሕመሜን ተሸከመ ነው የምትለው። ሚስጥሩ ገብቶሃል? አሜን። በመስቀል ላይ የኔን ሕመም ምን ብሏል? ተሸክሞ አስወግዶታል። ኢየሱስ ጌታ ነው። ደዌን ተቀብሎ አስወግዶታል። ኢየሱስ ጌታ ነው። ስለዚህ አሁን ይሄን ዋጋ የከፈለልኝን እንደተቀሰፈ በእግዚአብሔር እንደተቀሰፈና እንደተቸገረ ልቆጥረው አይገባም። ለኔ ነው ይሄን ያደረገው። አሜን። ደዌን የተቀበለው ለኔ ነው። ሕመሜንን የተሸከመው ለኔ ነው። ስለዚህ ለኔ ያደረገውን ነገር ሳላስተውል ቀርቼ እግዚአብሔር ቀስፎታል እንዳሉት ልል ይችላለሁ። ግን ለኔ እንደሆነ ካወቅኩ እግዚአብሔር ቀስፎታል አይደለም፣ ራርቶልኛል። እግዚአብሔር የገዛ ክንዱ መድኃኒትን አመጣችለት። አሜን። እስቲ የገዛ ክንዱ በሉ እስቲ፣ መድኃኒትን በሉ እስቲ፣ አምጥቶልኛል በሉ እስቲ። ሃሌሉያ። ዛሬ ስለ እርግማን ነው የምናየው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ርዕሳችን እርግማን ነው። እንግዲህ እርግማንን ስናስብ አንደኛው ሰው ባለመታዘዝ፣ የእግዚአብሔርን ትእዛዝ ባለመስማት የተረገመው እርግማን አለ። አንደኛው እርግማን ይሄ እርግማንን ዘፍጥረት መጽሐፍ ምዕራፍ 3 ላይ ማየት እንችላለን። አዳምና ሚስቱ የተረገሙት እርግማን፣ እባቡ የተረገመውን እርግማን ማየት እንችላለን። እንዲሁም ዘፍጥረት ምዕራፍ 4 ላይ ቃየል አቤልን በገደለ ጊዜ እግዚአብሔር መጥቶ ቃየልን ምን ብሎታል? ረግሞታል። ይሄ እግዚአብሔር ራሱ ከርስ ያደረገበት ቦታ ነው። ምንም ልናደርገው አንችልም። ይሄን ቦታ ራሱ እግዚአብሔር አዳምና ሔዋንን እንደገናም ቃየልን ምን ብሎታል? ረግሞታል። ስለዚህ ይሄ አንደኛው ባለመታዘዝ፣ የእግዚአብሔርን ፈቃድ ባለማድረግ ሰዎች ወደ ህይወታቸው ያመጡት ከርስ ነው። ሃሌሉያ። ሌላው ደግሞ ከግብጽ ከወጡ በኋላ በሙሴ አማካኝነት እግዚአብሔር ለህዝቡ ትእዛዝ ሰጥቷል። ይሄን አርጉ ትእዛዝ ተሰጥቷል። ይሄን ብታደርጉ እንደዚህ ትሆናላችሁ፣ ትባረካላችሁ፣ በመውጣታችሁ ብሩክ ትሆናላችሁ፣ በመግባታችሁ ብሩክ ትሆናላችሁ። ዘዳግም 28ን ማየት ትችላላችሁ። ከቁጥር 1 እስከ 14 እስከ 15 ድረስ ብለሲንግ አለ። እስከ 14 ድረስ የበረከት ቃል አለ። ከ15 በኋላ እስከ 68 ደግሞ የእርግማን ቃል አለ። ብታደርግ ትከናወናለህ፣ በመውጣት ብሩክ ትሆናለህ፣ ራስ እንጂ ጅራት አትሆንም እያለ በመውጣት ብሩክ፣ በመግባት ብሩክ፣ በሁሉ ነገር ብሩክ ትሆናለህ ይላል እስከ 14። ከ15 በኋላ ደግሞ ዘዳግም 28 ከ15 በኋላ አምላኬ እግዚአብሔርን ቃል ባትፈጽም እነዚህ አይነቶች እርግማኖች ሁሉ ይከተሉሃል እያለ ስለተለያዩ አይነት እርግማኖች የተለያዩ አይነት እርግማኖችን እዛ ቦታ ላይ ምን ይላል? ይገልጣል። እንዲሁም ወደ ግብጽ እንዴት እመለሳለሁ? እግዚአብሔር ወደ ግብጽ ወደ መጣህበት ምን ይልሃል ይላል? ይመልስሃል ይላል። እዛው ቁጥር 68 ማየት ትችላላችሁ። እንግዲህ ይሄ ሕግን ባለመፈጸም የመጣ እርግማን ነው። ስለ እርግማን አይነት ነው እያወራን ያለ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንደኛው ትእዛዝ፣ የእግዚአብሔርን ትእዛዝ ባለመፈጸም ነው። ሁለተኛው ግን ሕግ ከመጣ በኋላ ሕጉን ባለመፈጸም፣ ሕግ ደግሞ ለአሕዛብ ነው፣ ለአይሁዶች ነው፣ ለእስራኤል ነው የተሰጠው። ስለዚህ ያን ሕጉን ሲፈጽሙ ብለሲንግ ይከተላቸዋል። ሕጉን ሲተላለፉ እርግማን ምን ይላቸዋል? ያገኛቸዋል። ሌላው ደግሞ የሎኬሽን እርግማን አለ። ኢየሱስ ጌታ ነው። አንዳንድ ቦታዎች ከርስድ ናቸው፣ የተረገሙ ቦታዎች ስለሆኑ አንድ ሰው እዛ ቦታ ላይ ሲሄድ ያ እርግማን አክሰስ ያደርገዋል። ስለዚህ በቃ እዛ ቦታ ላይ ሲሄድ ወይ ኪሳራ ወይ የሆነ ነገር ቦታው የተረገመው ያ እርግማን ያን ሰው ምን ይለዋል? ያገኘዋል። ኢየሱስ ጌታ። ሌላው ደግሞ ኢየሱስ ጌታ ነው፣ በዘር የሚመጣ እርግማን አለ።
በዘር ግን የሚመጣ እርግማን አለ። ለምሳሌ ድህነት ሊሆን ይችላል፣ በዘር ይተላለፋል። የሆነ ህመም ሊሆን ይችላል፣ በዘር ይተላለፋል። አለማግባት ወይም ፍቺ ሊሆን ይችላል፣ በዘር ይተላለፋል። ወደ ኋላ ሄደ ብታጠና የሆኑ ኬዞች አሉ። ሃሌሉያ። ይሄን ሁሉ እርግማን ዛሬ እንሰብራለን። አሜን። እንሰብራለን። አሜን። እንሰብራለን። እስቲ እርግማን ይሰበር በሉ እስቲ፣ ይሰበር በሉ እስቲ። ሃሌሉያ፣ ሃሌሉያ። ከዛ ውጪ ሰንበዲ ባንተ ላይ የሚያወጣው እርግማን አለ። መንደር ውስጥ ቁጭ ብሎ እየቃመም ይሁን እያጨሰ ጠጠርም የጣለ ይሁን ሎሚም የጣለ ከርስ የሚያደርግ ሟርተኛ አለ። ወይም ደግሞ በቀይ በጥቁር እየጻፈ የሚረግም ረጋሚ አለ፣ ደጋሚ አለ። ስለዚህ የነሱ ደግሞ እርግማን አለ። ኦኬ። ሌላኛው እርግማን ደግሞ ራስ በገዛ አንደበት ራስ ላይ የምታወጣው የእርግማን ቃል አለ። ራስ በቃ ሌላ ጠንቋይ አያስፈልግም። ራስ ላይ ደጋሚም ጠንቋይም ሟርተኛም ትሆናለህ ማለት ወጋው። አሜን፣ ወጋው። ብዙ ክርስቲያን በዚህ ነው ደግሞ የተጠመደ ያለው። የሌላውንም ፋይት ያደርጋል፣ የራሱን ግን ፋይት አያደርግም። ኦኬ እሺ። ሰንበሪ አሁን አንድ ሟርተኛ የሚሟርትብኝን አወኩና የሟርተኛው ቃል ወደ ብብቱ ይመለስ ብዬ ጸለይኩ። ሰውየው ጋር ኦኬ ተመለሰ። አይሆነ ቀን ደግሞ ራሴ ላይ ሟረትኩኝ። የሟርተኛው ቃል ወደ ብብቱ ይመለስ። ወደ ማን ሊመለስ ነው? ዛሬ የሆነ ፈውስማ ትፈወሳለህ። ዛሬ እንፈወሳለን። አሜን፣ እንፈወሳለን። የሆነ የእርግማን ኃይል ዛሬ ይሰበራል። እውነቱን ስንመለከት ክርስቶስ ኢየሱስ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን ብሎናል? ዋይቶናል። ገላትያ 3 ከቁጥር 13 ጀምሮ ማየት ይችላል። ገላትያ 3 ሙሉ ማየት ይችላላችሁና ክርስቶስ እርግማን ሆኖ ከሕግ እርግማን ምን ብሎናል? እስቲ ተዋጅቻለሁ በሉ እስቲ። እንግዲህ ገላትያ ላይ መተው የሕግ አስተማሪዎች ያስተማሩ ነው። ገላትያ ያሉ አስተማሪዎቹ አይሁዶች ናቸው፣ ህዝቡ ደግሞ አሕዛብ ነው። ስለዚህ ሕግን መጫን በፈለጉ ጊዜ ነው ጳውሎስ ይህን መልእክት የጻፈላቸው። ሕግን እነሱ ላይ ቀንበር መጫን በፈለጉ ጊዜ እነ ጳውሎስ የጣሉትን ቀንበር ጌታን የተቀበሉ ሰዎች የጣሉትን ቀንበር አምጥተው የገላትያ ላይ መጫን በፈለጉ ጊዜ ነው ጳውሎስ መጥቶ ክርስቶስ ከሕግ እርግማን ምን ብሎናል አለ? ዋጅቶናል። ኢየሱስ ጌታ ነው። ሃሌሉያ፣ ሃሌሉያ። እንግዲህ እውነቱን ስናይ መስቀል ላይ እዚህ አሁን ኢሳይያስ 53 ከቁጥር 4 ላይ ህመማችንን ተሸክሟል ይላል። የት ነው የተሸከመው? መስቀል ላይ ተሸክሞ በሚስማር ተቸንክሮ ከመንገድ ምን ብሏል? ተወግዷል። አሁን ህመማችንን ተሸክሟል። እውነቱ እሱ ነው። እውነታው ግን እኛ የታመምን ነው። ሚክዳለ ኦኬ። እርሱ ሀብታም ሆኖ ሳለ ስለኛ እርሱ ምን ሆኗል? ድሃ ሆኗል። እኛ ምን እንድንሆን? ሀብታም እንድንሆን። ኢየሱስ ጌታ። እውነቱ ይሄ ሆኖ ሳለ እኛ ጋር ያለው እውነታ ግን ስቲል በፋይናንስ ከድህነትም አልፎ በጣም ከድህነት ወለል በታች ነን። በነገራችን ላይ አንድ ኢትዮጵያዊ ኢየሱስ ጌታ ነው ተብሎ ከተሰበከ በኋላ ኢየሱስ ክርስቶስ ፓኬጅ ስለሆነ በእርሱ ስራ ማግኘት ያለበትን በረከት ሁሉ ማግኘት አለበት። ኢየሱስ ጌታ ነው። ሃይማኖት ግን ይሄን አይሰብክም። ሰማይ እያሳየ ምድር ያላትን ማዕድን እንዳታይና እንዳትባረክ ያደርጋል። ስራው ይፍረስ። አሜን። ስራው ይፍረስ። አሜን። ስራው ይፍረስ። አንድ ቺኖ አቼቤ የሚባል አፍሪካዊ ደራሲ አለ፣ የታወቀ ደራሲ። ነጮቹ አለ ወንጌልን ወደኛ ሲያመጡ ይሄ ሚሽነሪ ሆነው ለመስበክ ሲመጡ በጣም በቅንነት ወባ የገደላቸው በጣም በተለያዩ ጠንቋይ በተለያየ ሰፈር አድርገው የሞቱ ብዙ ወንጌላውያን አሉ። በዛው ልክ ግን የፖለቲካ አጀንዳ ይዘው ወደ አፍሪካ ወንጌልን ይዘው የመጡ አሉ። ስለዚህ አፍሪካውያንን ሁሉ መጽሐፍ ቅዱስ አስይዘው ሰማይ እንዲያዩ አደረጓቸው። ስለዚህ አፍሪካዊ ሁሉ ሰማይ እያየ ቤቴ ሰማይ ነው፣ አገሬ ሰማይ ነው እያለ ከስር ያለው ማዕድን ሁሉ እየተበዘበዘ ሄደ። ከዛ በኋላ በቋንቋ በዘር ማጣላት ጀመሩ። አሁንም ብለሲንግ መውሰድ ጀመሩ። ዛሬ አንድ ሰው በጠላቱ ላይ ይነቃል። አሜን፣ አሜን፣ አሜን በሉ እስቲ። ዛሬ በሉ እስቲ በጠላቴ ላይ በሉ እስቲ እነቃለሁ በሉ እስቲ። አሁን ለኢትዮጵያ የብልጽግና ጊዜ ነው፣ የምንነሳበት ጊዜ ነው። የዓለም ሁኔታን አካባቢያችሁ ላይ የሚወራውን እሱን ከሱ በላይ የከበደ እግዚአብሔር ፕሮግራም አለ። ያንም የእግዚአብሔር ፕሮግራም ነው ሰይጣን ፋይት እያደረገ ያለው። እግዚአብሔር ግን በከፍታ ያስኬደናል። አሜን በላ አሜን። እንግዲህ እውነቱ በመስቀል ላይ
ስለኛ ክርስቶስ ሁሉን ስራ ሰርቶልናል። እውነታው ግን ሰፈር እያደረግን ነው። እዛ ጋር የተሰራውን ነገር በእምነት ነው ራስ ላይ የምትለጥፈው። አሜን በላ። ህመሜን ደዌን ተቀበለ ህመሜን ተሸከመ የሚል ቃል ካነበብክ በኋላ አንተ ምንድነው ማለት ያለብህ? መስቀልን እያየ ስለኔ ህመሜን የተሸከመ አለ፣ ደዌን ምን ያለ አለ የተቀበለ አለ ብለህ ከዛ እርግማን ከዛ ነገር ነፃ መውጣት ያንተ ድርሻ ነው። ኢየሱስ ጌታ ነው። ዛሬ የሆነ ነገር እግዚአብሔር ያንከባላል። አሜን። ያንከባላል። እስቲ ይንከባላል በሉ እስቲ። ኢየሱስ ጌታ ነው። ስለዚህ እዛ ጋር የተሰራውን ስራ በእምነት ነው ከራስ ጋር የምታገናኘው። አልያ ግን እየተንፏቀቅ ትቀጥላለህ። ግን ያ መስቀል ላይ የተሰራው ስራ ሁሉ ለኔ ነው ብለህ ካመንክ ኢየሱስ ጌታ ነው። ሃሌሉያ። አንዳንድ ሰዎች ያን ሁሉ በቃ በመስቀል ላይ የተሰራውን ነገር በሺህ ዓመት መንግስት ነው በሙላት በሙላት የምንቀበለው ያኔ ነው። ኢየሱስ ጌታ ነው። ግን በእምነት አሁን ስበህ ህይወትስ መክተት ትችላለህ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለ ሎኬሽን እርግማን ላንሳ። ኢየሱስ ጌታ ነው። ኢያሪኮን ኢያሱ ምን ብሏታል? ረግሟታል። ምን ብሎ ረገመ? ኢያሪኮን በገቡባት ጊዜ ስለረገማት የረገማት እርግማን ምንድነው? ኢያሪኮን ለመስራት የሚነሳ ሰው ኢያሪኮን ከተማዋን ማለት ነው ለመስራት የሚነሳ ሰው የመጀመሪያ ልጁ ይሙት፣ በሯን ማቆም ሲፈልግ ደግሞ ሁለተኛ ልጁ ምን ይበል ይሙት ብሎ ኢያሱ ከርስ አድርጓል። አሁን በጣም አንድ ጀግና ሰው አለ አኪኤል የሚባል። ኢየሱስ ጌታ። ማን የሚባል? አኪኤል በሉ እስቲ። አኪኤል መጥቶ ኢየሱስ በጣም ነው የሚገርመው እኮ። አኪኤል መጥቶ ምን ያደርጋል? መሰረቷን መመስረት ይጀምራል። ልክ መሰረቷን የኢያሪኮን መሰረት ኢያሱ የረገማትን የኢያሪኮን መሰረት መመስረት ሲጀምር የእርግማኑን ቃል እኮ ያውቃል። የእርግማኑ ቃል ከተፈጸመ ነው ከተማዋ የምትሰራው። ስለዚህ ያ ቃል በማን ላይ ይፈጸም ብሎ ፈረደ ማለት ነው? በራሱ ልጆች ላይ። ስለዚህ የአኪኤል ልጆች በኩር ልጅ አለ፣ ታናሽ ልጅ አለ። አኪኤል ከተማዋን መሰረቷን መመስረት ሲጀምር በኩር ልጁ ሞተ። ማን ሞተ? ሁለተኛ ደግሞ አኪኤል የከተማዋን በር መቅጠም ሲጀምር ታናሽ ልጁ ምን አለ? ሞተ። ከዛ ቀጣይ ያሉ የአኪኤል ልጆች እርግማን አያገኛቸው። ለምን ካላችሁ አኪኤል እርግማኑ በልጁ ላይ ወይም በልጆቹ ላይ እንዲያርፍ ምን ብሏል? አድርጓል። ኢየሱስ ጌታ ነው። ስለዚህ በዛ ከተማ ያለ ሰው ሁሉ ይሰራል፣ ይከናወንለታል፣ ከእርግማን ነፃ ነው። ለምን ካላችሁ ዋጋ የከፈለ ፐርሰን አለ። ኢየሱስ ጌታ ነው። አሁን እግዚአብሔር አብም ከእርግማን ነፃ እንድንሆን ልጁ ኢየሱስ ክርስቶስን ስለኛ አሳልፎ ሰጥቷል። አሜን አሜን። ስለዚህ እያንዳንዱ አካባቢ ላይ የሚሰራ በአንተ ህይወት ላይ የሚሰራ በዘር ላይ የሚሰራ በሟርተኛ የሚሰራን ነገር ሁሉ ፋይት የምታደርገው መስቀል ላይ በተሰራው ስራ ነው። ከእርግማን ነፃ የምትሆነው በእርሱ ነው። ኢየሱስ ጌታ ነው። ዛሬ እርግማን ይሰበራል በሉ እስቲ። በስሙ ስልጣን በሉ እስቲ። የዘር እርግማን በሉ እስቲ። የሟርተኛ እርግማን በሉ እስቲ። በድካም በሌላ ያወጣውት ቃል ሁሉ በሉ እስቲ ዛሬ በሉ እስቲ ይከሽፋል በሉ እስቲ ይሰበራል በሉ እስቲ። ዛሬ እርግማኑ ይሰበራል። ዛሬ እርግማኑ ይሰበራል። ሌላው ኤልሳ ጋር መጡ አይደል? መጡና የኢያሪኮ ሰዎች ከተማዋ መልካም ነች አሉት። ከተማዋ ምንድነች? መልካም ነች። መልካም የሆነችው አኪኤል ልጆቹን ስለገበረ ነው። አልገባችሁ? እርግማኑ የተሻረው በዛ ነው፣ ብሉይ ኪዳን ላይ ማለት ነው። እና መልካም ነች ሲሉ ዝም ብሎ መልካም አይደለም። መልካም የሆነው ዋጋ የከፈለ ፐርሰንት ስላለ ነው። ልጆቹ ሲሞቱ ያየ ሰው ስላለ ነው። ኢየሱስ ጌታ ነው። ግን የሆነ የቀረ ነገር አለ። ከተማዋ ውስጥ ያለው ምንጭ ምን ያደርጋል? ፍሬ ያጨነግፋል። ምን ያደርጋል? ፍሬ ያጨነግፋል። ስለዚህ ፍሬው ሲጨነግፍ፣ ፍሬ ማጨንገፍ ማለት በነገራችን ሲተከል አንድ ፍሬ አምጥተህ ብትተክል እዛ ከተማ ላይ ወዲያው ያድጋል፣ ይለመልማል። በቃ ጥሩ ስቴፕ ላይ ደርስና ያብባል። ወደ ማፍራት ደረጃ ደርሶ አሁን ልበላው ነው ስትል ወፍ አይደለም የሚበላው፣ ይጨነግፋል፣ ይበላሻል። ገና ወቃ ፕሮሰስ ላይ ያለ ፌል ያደርጋል። ሃሌሉያ። ከዛ ኤልሳ ጋር መጥቶ ከተማዋ መልካም ነች፣ ምንጩ ግን ችግር አለበት አለ። ምንጩ ምን አለበት? ችግር አለበት። ሃሌሉያ።
ከዛ ማሰሮ አምጡልኝ አለ። ጨው ጨመረ፣ ምንጩ ላይ ጨመረ። ሞትና ጭንገፋና እርግማን ከዚህ በኋላ ጭንገፋና ሞት ከዚህ በኋላ ምን አይልማል አይሰራም አለ። ስለዚህ ሙሉ ለሙሉ ኢያሪኮ ከከርስ ምን ሆነች? ነፃ ወጣች። ሃሌሉያ። ዛሬ ጭንገፋ አለ፣ ዛሬ ሞት አለ፣ ዛሬ ኪሳራ አለ፣ ዛሬ ህመም አዋጅ አለ። በስሙ ስልጣን ዛሬ እንሰብራለን። በስሙ ስልጣን ዛሬ እንሰብራለን። ለሁሉም ሰው መጸለይ ስለፈለኩ ነው ጥቅስ ያላነሳሁት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ እግዚአብሔር የእርግማንን ኃይል ከቤታችሁ ከህይወታችሁ ላይ ያነሳል። አሜን። ያነሳል። አሜን። ያነሳል። ስለዚህ የኔ መስቀል ላይ የተሰራውን የኔ ግዴታ መስቀል ላይ የተሰራውን እውነታ ወደ እኔ ህይወት አምጥቼ ሃሌሉያ ማጣበቅ ነው ያለብኝ። ያኔ ሃሌሉያ በሽታ ከኔ ይርቃል፣ ድህነት ከኔ ይርቃል። የአባቶቼ የአያቶቼ እርግማን ሳይሆን የሚያገኘኝ የአብርሃም በረከት ነው የሚያገኘኝ። ለዛ እኮ ነው የገላትያ ጻፊ የአብርሃም በረከት በክርስቶስ ኢየሱስ ለአሕዛብ ምን ይል ዘንድ ይደርስ ዘንድ የአባቴ አባት ምናምን እያለ የሚመጣ እርግማን ሁሉ አሁን ዘር ስለቀየርኩ ሃሌሉያ ምን ስለቀየርኩ? ዘር ስለቀየርኩ። ኢየሱስ ጌታ ነው። ዘር ስለቀየርኩ። እንግዲህ ጌታን ከመቀበሌ በፊት ይሄ ጋር ነው ያለሁት፣ እዚህ ጋር ነው ያለሁት። ምህረታብ እንጌትነት እንትና እያለ ሊቀጥል ነው። ስለዚህ ያ ከርስ ሁሉ እየተከታተለ ያገኘኛል። ልክ ጌታን ስቀበልስ የአብርሃም በረከት ያገኘኛል። የአብርሃም በረከት ከዚህ ውጪ ልሆን አልችልም። ኢየሱስ ጌታ ነው። ይሄኛው ድንገት መጥቶ ሊያዝ ምናምን ነገርን ላበላሽ ሲል እኔ በመስቀል ላይ የአብርሃም በረከት በማን በኩል ነው የሚለው? ስለዚህ ክርስቶስን ሳይ ነው ያ ብለሲንግ እኔ ላይ መጥቶ ሊጣበቅ የሚችለው። ክርስቶስን ማታይ ከሆነ የአብርሃም በረከት ወደ አንተ እንዴት ሊመጣ ይችላል? ምክንያቱም የአብርሃም በረከት ለአሕዛብ በማን በኩል? ኦኬ እሺ፣ አብርሃም እዚህ ጋር አለ። የአብርሃም በረከት በክርስቶስ በኩል ለኔ ይደርስ ዘንድ ነው። እዚህ ጋር ከሆንኩ ግን የሚመጣው እርግማኑ ነው። አሁን ወደዚህ ስመጣ ግን ብለሲንግ ነው የሚመጣው። ይሄኛው መጥቼ ጠበቃለሁ ሲል ኖ መስቀል ላይ ክርስቶስ የአብርሃምን በረከት ወደ እኔ እንዲመጣ ዋጋ ከፍሏል። አልሰማህም። ምን አልልህም? አልሰማህም በሉስቴ፣ አልሰማህም በሉስቴ። ዛሬ አማ አጃር የእርግማን ኃይል እግዚአብሔር ከህይወታችሁ ላይ ይሰብራል። የመተትን ኃይል እግዚአብሔር ከህይወታችሁ ላይ ይሰብራል። የአብርሃም በረከት በሙላት በቤታችሁ ላይ ይሆናል። አሜን። በህይወታችሁ ላይ ይሆናል። አሜን። በኑሯችሁ ላይ ይሆናል። እግዚአብሔር አብርሃምን በባረከበት በረከት ይባርካችኋል። እግዚአብሔር አብርሃምን ባበዛው ማብዛት ያበዛችኋል። አሜን። የአብርሃም በረከት በሉስቲ በክርስቶስ በኩል በሉስቲ ወደኔ እንዲደርስ በሉስቲ ኢየሱስ ክርስቶስ በሉስቲ ስለኔ በሉስቲ እርግማን ሆኗል በሉስቲ። ስለዚህ ኢየሱስ ክርስቶስ ስላንቺ እርግማን ሆኗል። ብሌሲንግ ወደ አንቺ እንዲመጣ፣ በረከት ወደ አንተ እንዲመጣ። አሜን። ስለዚህ አሁን በተለያየ መንገድ ፋይት የሚያደርግህን ዛሬ ትመተዋለህ። አሜን፣ ትመተዋለህ። እንዲሁም የሆነ ቦታ ስትሄድ አንተ ለቦታው በረከት ነው የምትሆነው፣ ለቦታው ፈውስ ነው የምትሆነው። ምክንያቱም አንተ የተሸከምከው አትሞስፈር አለ፣ አንተ የተሸከምከው የእግዚአብሔር ክብር አለ፣ አንተ ውስጥ ያለ የእግዚአብሔር ቅባት አለ። ኢየሱስ ጌታ ነው። ስለዚህ ለምትሄድበት ቦታ ሁሉ በረከት ልትሆን እንጂ ሃሌሉያ አንተ ራሱ በእርግማን እንድትንገዳገድ አይደለም። ዛሬ ያን እርግማን የሚያንገዳግድን የሚያናውጥን ዛሬ በስሙ ስልጣን እንቆርጣለን። በኢየሱስ ስም ስልጣን እንቆርጣለን። ድንገት መጥቶ የሚታገልህን ዛሬ እንቆርጣለን። አሜን፣ እንቆርጣለን። አሜን፣ እንቆርጣለን። አሜን። ስራውን እናፈርሳለን። ሃሌሉያ ሃሌሉያ። አንዳንድ ቤት በጣም በሚገርም ሁኔታ ወይ ፍቺ ይኖራል፣ ወይ ደግሞ ጭንገፋ ይኖራል፣ ወይ ደግሞ ሃሌሉያ ሃሌሉያ፣ ወይ ደግሞ ኪሳራ ይኖራል። የሆኑ በቃ የምታውቁት ነገር አለ እኮ። ዝም ብላችሁ ራሳችሁንም ስታዩ ወይም መንደራችሁን ስትቃኙ ደስቴም የሆነ አይነት ኬዝ አለ። ዛሬ ጸልያለሁ። ዛሬ በዘር የሌለ በረከት በአንተ ህይወት ይቀጥላል። በጣም ከነገሩ ጋር ባይገናኝም ላንሳላችሁ። ዘካርያስና ኤልሳቤጥ የልጃቸውን ስም ዮሐንስ እንዲሉት ነው መልአክ የነገራቸው። ስለዚህ ዮሐንስ ይባል ኤልሳቤጥ ስትል አብረዋት የከበቡ ሰዎች ማለት ነው፣ አጠገቧ ያሉ ሰዎች ይሄ እኮ በዘር የሌለ ስም ነው አሏት። ሃሌሉያ። በምን የሌለ? ዛሬ በዘር የሌለ በረከት፣ በዘር የሌለ በረከት።
በዘሮች ድካም፣ ኪሳራ፣ ጭንገፋ፣ ሞት ሊሆን ይችላል ያለው። አሁን በክርስቶስ በተሰራው ስራ በዘሩ ውስጥ ያልተገለጠ ብሌሲንግ፣ ያልተገለጠ የበረከት ህይወት፣ ያልተገለጠ የተአምራት ህይወት ያገኛቸዋል። በማን በኩል? እስቲ በክርስቶስ በለው እስቲ። ሃሌሉያ ሃሌሉያ። ክርስቶስ ስንል ክርስቶስ ማለት መሲህ ማለት ነው፣ ወይም የተቀባ ማለት ነው። ሃሌሉያ። ኢየሱስ ስንል ደግሞ ምን ማለት ነው? አዳኝ ነው። በተቀባው በእርሱ ዛሬ መዳን ይሆንላል። በተቀባው በእርሱ ምን ይሆንላል? መዳን ይሆንላል። ኢሳይያስ 10:27 ላይ ምንድን ነው የሚለው? ሸክሙን ከጫንቃ ቀንበሩም ከውፍረቱ የተነሳ ይሰበራል ይላል አይደል? 1954 እንግሊዝኛው because of anointing ነው። ከቅባት የተነሳ ሸክም ከጫንቃ ላይ ይነሳል፣ ቀንበሩም ከላይ ላይ ይሰበራል። እስከ ዛሬ ስትሸከመው የነበረ የዘር ከርስ ሁሉ ዛሬ ይንከባለላል። እስከ ዛሬ ስትሸከመው የነበረ የዘር እርግማን ሁሉ ከቅባቱ የተነሳ ከክርስቶስ የተነሳ አሜን ዛሬ ይሰበራል። እስቲ ቀንበር ይሰበራል በሉ እስቲ። ሃሌሉያ። ካያችሁ ኑሃሚንን ካያችሁ በቤተልሔም ረሃብ ስለነበረ ድርቅ አይደለም የሚለው። ረሃብና ድርቅ ይለያያል። ድርቅ ሲሆን በቃ ምንም እንስሶች ሁሉ አይኖርም፣ ይሞታሉ። ድርቅ አይቼ አለቃለሁ ወይ ድርቅ ያለበት ቦታ። ረሃብ ያለበት ቦታ ትንሽም ቢሆን ሰርቫይቫል አለ። ግልጽ አይደል? ሰርቫይቫል አለ። ረሃብ አለ። ቁርስን ልትበላ ትችላለህ፣ ራት ላትበላ ትችላለህ። ወይ ደግሞ የሆነ ቀን ያክል ምግብ ላታገኝ ትችላለህ፣ የሆነ ቀን ታገኛለህ። ረሃብ ያለበት። ድርቅ ያለበት ቦታ እንደዛ አይደለም። ምንም የሚበላ የሚቀመስ ነገር የለም። ከባድ ነው። ስለዚህ ሰው ሁሉ ሎኬሽን ነው የሚቀይረው። ኑሃሚን ግን ድርቅ ስለሆነ አይደለም ቦታ የቀየረችው፣ ረሃብ ስለሆነ። ማለት ቤተልሔም ማለት የእንጀራ ቤት ማለት ነው። ከእንጀራ ቤት ላይ እንጀራ ስለጎደለ ማለት ነው። ምክንያቱም ስፍራውን ያለቀቁ ሰዎች አሉ። እሷ ግን በማየት የምትመላለስ ሴት ስለሆነች ኑሃሚን ወደ ሞዓብ ሄደች። ሞዓብ ደግሞ ለእስራኤል ጠላት ነው፣ ወዳጅ አይደለም። አንዳንዴ ምርጫህ ራሱ ይስተካከል። አሜን፣ ይስተካከል። እስቲ ምርጫዬ በሉ እስቲ። ሁሌም ኢየሱስ ነው በሉ እስቲ። ሁሌም እሱ ያለበት ነው በሉ እስቲ። ስለዚህ ምርጫዋ ልክ አልነበረም። ወደ ሞዓብ ሄደች። እግዚአብሔር ግን ነገሩን ለመልካም አደረገ። ወደ ሞዓብ ሄደች። ሞዓብ ሄዳ ልክ ሞዓብ ላይ አየሩ ላይ ያለ ስፒሪት አለ። ይሄ አየሩ ላይ ያለው ስፒሪት ምንድን ነው የሚያደርገው? ባል ነው የሚገለው። ልክ እንደሄደች ባሏ አቤሜሌክ ሞተ። ከዛ ልጆቿ እስኪያገቡ ድረስ አልሞቱም። ልክ የዛን ሀገር ሴቶች ሲያገቡ እነሱም ምን አረጉ? ሞቱ። ምን ትረዳላችሁ ካላችሁ አየሩ ላይ ባል የሚገድል መንፈስ አለ። ኦኬ፣ ኢየሱስ ጌታ። ሙሉ ሆኜ ወጣው ግን ምን ሆንኩኝ አለች። ባዶዬን ተመለስኩ አለች። ባዶዬን። ከዛ ሩት አብራት ወጣች። ሩት እንግዲህ እናቷ እዛ ነው ያለችው፣ አባቷ እዛ ነው ያለው፣ ቤተሰቦቿ እዛ ነው ያሉት። እዛ የሞተባት ኦንሊ ባሏ ብቻ ነው። አሁን ወደምትሄድበት ምድር ግን ስትገባ ሃሌሉያ፣ የምትገባበት ወደ ቤተልሔም ስትገባ ከኑሃሚን ውጪ የምታውቀው ሰው የለም። ሃሌሉያ። ግን የሚያውቃት እግዚአብሔር አለ። በጥላው ዘመን ሩት እኮ ጌታ ኢየሱስን እንደ ግል አዳኛው አድርጋ ተቀብላለች። ምክንያቱም ኦርፋ ስማ ስትመለስ ብዙዎች እኮ አይ በቃ የሰበከው የመከርከን ምክር ትክክል ነው ብለው በሐሳብ እስማማለሁ። አንድ ሰውዬ እንዲሁም ተፈወሰ አሉ። ከተፈወሰ በኋላ የእናንተ አምላክ አንደኛ ነው ግን እምነቴን አልተውም አለ። እንደዚህ አይነት ሰዎች አሉ፣ እንደ ኦርፋ አይነት ሰዎች። ስለዚህ ሩት ግን እንደዛ አይደለችም። ወዲያው አማ አጃራዳና ማድ አምላክሽ አምላኬ ነው አለች። ህዝብሽ ምኔ ነው አለች። ህዝቤ ነው አለች። ልክ ከዛ እርግማን ካለበት ባል ከሚገድል ቦታ ወጣ። ሃሌሉያ። ወደዚህ ወደ ቤተልሔም ስትገባ ብለሲንግ ነው ያገኛት። ወዲያው ነው እንዴ? አይደለም። ቃርሚያ ስር ነበረች። መጽሐፈ ሩትን ሌላ ቀን አስተምራለሁ። ቃርሚያ ስር ነበረች። ቃርሚያ ማለት ብዙ ሰው የሰጠቀን ዋው ዛሬ እኮ የዚህን ያክል ገንዘብ ተዘራብኝ ብለህ ደስ የምትልበት ነው። ከዛ በነጋታው ደግሞ ጌታ ሆይ የት አለ የምትልበት ጉዳይ ነው። ቃርሚያ የመከር ባለቤት ስትሆንስ፣ የእርሻው ባለቤት ስትሆንስ፣ ሃሌሉያ ሃሌሉያ። ዛሬ አንድን ሰው እግዚአብሔር ከቃርሚያ ህይወት ያወጣዋል፣ የመከሩ ባለቤት ያደርገዋል። ሞት ካለበት እርግማን ካለበት ቦታ የአብርሃም የይስሐቅ የያዕቆብ በረከት ያለበት ሰው ቦታ ላይ ነው ሩት የመጣችው።
ሩት በውሳኔዋ የክርስቶስ የዘር ላይን ውስጥ ሁላ ነው የገባችው። ዛሬ ጸልያለሁ እግዚአብሔር የእርግማን ቦታ ላይ የኖራችሁበት ዘመን አሁን አበቃ። እግዚአብሔር ቦታው ላይ ያለው እርግማን አሁን በሎኬሽን ቼንጅ አይደለም፣ እንደ ሩት ከሞዓብ ወደ ቤተልሔም በመምጣት አይደለም። ሃሌሉያ! ቦታው ላይ የሚሰራውን መንፈስ ትመታዋለህ። ምክንያቱም መጽሐፍ ሲናገር ኃይለኛውን ሳታስር የኃይለኛውን ቤት ምን አትልም ይላል፣ አትበዘብዝም ይላል። ዛሬ በአካባቢያችሁ ላይ የሚሰራ ኃይለኛ በኢየሱስ ስም ታሰረ፣ በኢየሱስ ስም ታሰረ። ሟርተኛ ታሰረ፣ ደጋሚ ታሰረ፣ በኢየሱስ ስም ታሰረ። ምሳሌ 18 ላይ ነው አይደል? ሞትና ሕይወት በምን እጅ ናቸው ይላል? በምላስ እጅ ናቸው ይላል። ስለዚህ ዛሬ አንድ ሰው ሕይወትን ይናገራል፣ ሕይወትን ይበዛለታል። ሞትን የምትናገር ከሆነ ያው ነው የሚያገኘ። ስለዚህ ዛሬ የድካም ቃል ከአንደበትሽ ይወጣል፣ በኢየሱስ ስም ይወጣል። የበረከት ቃል በሕይወት ላይ ይጸናል። እስቲ እርግማንን በሉ እስቲ፣ በስሙ ስልጣን በሉ እስቲ፣ አፈርሳለሁ በሉ እስቲ፣ በኢየሱስ ስም በሉ እስቲ፣ ደርሶ በሉ እስቲ፣ ነገሬን ሊያበላሽ የወጣውን በሉ እስቲ፣ ስራውን አፈርሳለሁ በሉ እስቲ። ስለዚህ የእርግማን ኃይል በማን ይሰበራል? በማን ኦፍ ጋድ አይሰበርም። እውነቱን ልንገራችሁ፣ ኢየሱስ ጌታ ነው። በኢየሱስ ስም ኃይል ግን ይሰበራል። በማን ኦፍ ጋድ ይሰበራል ካልኩ ገበያውን ላበዛ ነው ኔጋ። በኢየሱስ ስም ይሰበራል ካልኩ ግን አንተን ኢየሱስ ጋር ላደርስ ነው። አንድ ሰው አለ። እኔ እኮ የእግዚአብሔር ሰዎች ላይ ስለሚሰራው ቅባት እኮ ጥያቄ ኖሮብኝ አይደለም። ቅባቱ እርግማን ይሰብራል። ግን ቅባቱ እርግማን ሲሰብር መመልከት ያለብህ ሃሌሉያ፣ ይሄ ኢየሱስ ከሰራው ስራ የተነሳ ነው። ማን ከሰራው ስራ የተነሳ ነው? ማን ከሰራው ስራ የተነሳ? ምክንያቱም ኢየሱስ ባይሞት የጸጋ ስጦታ ሁሉ በሰዎች ላይ አያርፍም፣ መንፈስ ቅዱስም አይመጣም። ኢየሱስ ስራውን ሰርቶ ስለጨረሰ ነው። ሃሌሉያ። ሁልሽም ማን ኦፍ ጋድ ይሆንሽው። አሜን በላ፣ አሜን በላ። ዛሬ ቀንበር እንሰብራለን፣ በስሙ ኃይል እንሰብራለን፣ በኢየሱስ ስም እንሰብራለን፣ በኢየሱስ ስም እንሰብራለን። ቆመን እንጸልይ። ሃሌሉያ።